እዚህ ነሽ እንዴ ታው? ምን አልከኝ? ታዊ እንደ በጋም ባባ ያባት አምላክ ማን ነው ደሞ ይሄ? ወይኔ በላቸው ማለት አሁን ነው። ምን ነው ቢያልቅስ ከዚህ ሁሉ ቢያልቅስ አሁንስ ተጨማለቃችሁ ሰው ተጨመላለቃችሁ። ሌባው ደህና ነህ? እንዴት ነህ? እንተዋወቅ እስኪ። ማን ልበል? አሸሸ ገዳይ ህግ የለም እንዴ? ምን ይሄ ነው ወንድም አለም? ኧረ ተው ዲናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ጽናት ተከታታይ ድራማ ምንም ቢሉ ምንም እኔ እንጃ ምንም አላሉ ግን አንድ አዲስ ነገር ይዞልን መጥተዋል። እንግዳ ነገር ሰፈር ላይ ከሰፈር የወጣ ሰው ወይም ደግሞ ቤተሰብ ጥየቃ ሊሆን ይችላል። የተለያየ ቦታ ቤተሰብ ከቤት ተሰብስቦ ሲወጣ ሰራተኛ ጠብቆ የሚዘርፍ የሆነ ጎረምሳ አለ። ሻውዶ ማለት ነው። የነቢጤ መስሎ ዘመድ መስሎ ጓደኛ መስሎ የትዬ ወንድም መስሎ የአባዬ ወንድም መስሎ ወይም ደግሞ ጋሼን የሚት የጋሼ ወንድም መስሎ የሚሰርቅና በጣም የተለመደ የአሰራረቅ ስልት የሚሰርቅ አንድ ሌባ አለ። እሱን ሌባ ጋበዙት። በቃ ባጭሩ ጋበዙት። ጽናት ላይ መጣ። ያው ራሱ አካል ለብሶ ማለት ነው። ራሱ አቋለው የኛን ቤት የዘረፈው እሱ ነው። ደግሞ እንደዚህ ስላችሁ ሄዱና ልጁን አሳስሩት። እሺ እኔ ያው ለጨዋታው ነው። የኛን ቤት ስላችሁ ድራማው ላይ ነው እንጂ ልጁ እንደዛ አይደለም። እናንተ ኔጌቲቭ አታስቡ። እሺ ጥሩ አስቡ። ጥሩ ማሰብ ደግ ማሰብ መልካም ነው። አሁን በሱ መጡብን። ስለዚህ ተጠንቀቁ እያሏችሁ ነው። እኛ ችግር የለውም። እኛ እንኳን ጠለነው ብንሄድም ማንንም አይነካው። ማንንም ዞር ብሎ ያየው። ለምን አትሉኝም? ቤት የለኝማ አልገዛውም። ስገዛ ጨነቅበታለሁ። ቤት ያላችሁ ግን ያው እንዳትበሉ ጠብቁ። ለማንኛውም እኛን ፈታ ለማድረግ ቆርጦ ተነስቷል። የምሬ ነው የምላችሁ። እኔ ደግሞ ሁሉም መጀዘባቸው። ሰኒም ጀዘበች፣ ኪያም ጀዘበች ማለት አይጠራጠሩም። ትንሽ እንኳን በቃ ማለት የሆነ እሷ ስትንተባተብ ግራ ስትጋባ ኒና ለመናገር ስትሞክር ምናምን የሆነ ነገር መጠርጠር ነበረባቸው። ግን ምንም አላሉም። እኔ ግራ ገብቶኛል። እሱ ብቻ አይደለም ኒና ራሷ ወደ ጉዳዩ ቀጥታ እንደመግባት የውልሽ ማታ ናቲ መስሎኝ በር ሲያንኳኳ ገና ኳ ላይ ስትደርስ ልጁ ከች ይላል። አየሽው አይደለ እያለ ያሳያታል። ዝም ትላለች። ባጭሩ ቤት ያለው ሌባ ነው አትለም እንዴ? ኧረ ኒና ታሪካዊ አመጣጥ ታወሪያለሽ። ይሄ እኮ በቃ አንቺ ይነጋል እኮ ይሄን እያወራሽ ይነጋል። የወሬ ሱስ ያለበት እኮ ችግሩ ይሄ ነው። የሆነ ነገር ቢሆን ወዲያው መናገር አይችልም። የምሬን እኮ ነው የምላችሁ። ከመጀመሪያው ነው የሚጀምረው። እንደ ሱሱ ነው፣ እንደ ለመዳችሁ ነው፣ እንደ ደማዳችሁ ነው። ለዛ እኮ ነው ወሬኛ አትሁን የሚባለው። ለዛ ነው እንዴ። ኧረ ተው የምሬን ነው። እሺ ነው ተለክሽ ነው እንዴ? ይደብራል። ምን እሺ ነው? ተው ነቃበሉ ጋይስ። ምንድነው? ነረጋጋ። ለማንኛውም ጥያቄ ልጠይቃችሁ እስኪ። እንዴት ይወጣል ሌባው? ከቤት እንዴት ይወጣል? ወይስ ደግሞ ሰኒንም ኪያንም ሶስቱንም አንድ ላይ አስሯቸው ይገርፋቸው ይሆን? ያሰቡን አሳክቶ ይሄድ ይሆን? ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ናቲ ቢመጣ ደስ ይለኛል። በዚህ ሁኔታ ውስጥ ናቲ መጥቶ እቤት ያለውን ነገር ብናይ በቃ ደስ ይለኛል። መቼም ናቲን ሲያየው ደንግጦ ነው የሚሮጠው። ምክንያቱም ያን ግዝፈት ምናምን አስቡት። ያው ልላችሁ ያለውት ነገር ገብቷችኋል። ናቲ ልብ ወጥቶት ሊደባደብ ሄዱ አይደለም የሚሸሸው። በቃ ውፍረቱን አይቶ ግድንግድነቱን አይቶ ይሄማ በቃ አንዴ ከሰነዘረ ይገለኛል ብሎ ያኛው ቀጫጫው ሌባው ብሎ ቢያመልጥ ደስ ይለኛል። ምክንያቱም ዶልፊን እስካሁን ምንም አልጠቀመንም ድራማው ላይ። ስለዚህ ይሄንን ውፍረቱን ቢያንስ ተጠቅሞ የሆነ ነገር ቢያሳየ አለው ኮኔ ምናምን እያለ ቢፎክርብን ደስ ይላል። እስኪ ወደ ገጠር ልውሰዳችሁ። ገጠር ላይ ያለው ነገር በጣም ደስ ይል ነበረ። ደስ የሚል ጊዜ ነበረ ገጠር ላይ ነበረው። ያው ከዚህ በፊት ነግሬያችኋለሁ። ያንን ነገር እያየን ነው። ኪራ እንደ አዲስ ፍቅር ይዞታል። ጥሩ ነው ይሄ ያዘው ጥሩ ነው። ግን ከባድ ጊዜ ከፊት እየመጣ ነው። ገጠር ላይም እንደዚህ ዝም ብሎ የሚታለፍ ነገር አይመስለኝም። የጽናትን ህይወት ሊያበላሹ ቆርጦ ተነስተዋል። ፋዘርም ፈርቷል ማለት የጽናት አባትም ፈርቷል። ይሄ ነገር ደግሞ የሚሆነው በኪራ በኩል ነው ብያቸዋለሁ። ጽናት ምንም አያደርጓትም። ኪራን ወይ ጠልፉትና ወይ ቀጠቅጡትና ወይ ገድሉትና እንደዚህ አይነት ነገር ይፈጠራል ብያቸዋለሁ። ገጠር ላይ ደግሞ
ሴቷ እንዳታገባ ነው በቃ የሚያደርጉት። እንደዚህ አይነት ነገር ከተፈጠረ ሴቷ በምንም መልኩ ወንድ እንዳይሳካላት በቃ እነሱን አዋርዳለች እኛን ነቃለች ብሎ ስለሚያስቡ እሷ ጋር የተጠጋውን ሁሉ መጥበስ ነው ጋይስ፣ ይዞ በቃ ተሽ ነው። እንደ ቀልድ ነው። ያው አሁኑን ጊዜ አላውቅም፣ በፊት ላይ እንደዛ ነው። ቷ ነው አባቴ አትሰማም በኢላማ ምንም እኮ አታውቅም እኮ አንተ ሀገር ሰላም ነው ብላም ብለህ ወክ እያደረግህ ስትሄድ ልብ ወይ በዱራ ማጅራትን ድፍት ከዛ በኋላ ከ3 ቀን በኋላ ከሳምንት በኋላ ነው የምትነካው። ምን ሆኜ ነው ትላለህ። ከዛ እንደ አዲስ ማለት ነው። ከዛ በኋላ እንደዚህ ነው ተብሎ ሲነገር እሷ ልጅ ጋር ድጋሚ አደርስም ድራሽ ይጣፋል ማለት ነው ከሷ ጋር። እና እንደዛ እያደረጉ ይበቀላሉ ብዙ ጊዜና እንደዛ አይነት ነገር ልናይ ይመስለኛል። አይመስላችሁም ወይስ አልመሰላችሁ? ኪራ ግን ዳግመኛ ጽናትን ባያፈቅራት ኑሮ ድራማው በጣም ያስጠላ ነበር። ማለት እንደሌላ ወይም ደግሞ ከዚህ በፊት እንደነበረው ማንነቱ ሌላ ሴት ጋር ምናምን ብቻ እየሄደ የሆነ ነገር ቢያደርግና ምናምን እንደዛ አይነት ነገር ብናይ በጣም ይደብር ነበር። ግን ዳግመኛ ስላፈቀራት እኔ ደስ ብሎኛል እንደ እውነቱ። እንደውም አሁን የሚያስታውስበት ጊዜ እየደረሰ ነው። እኔ ከዚህ በፊት ብያቸዋለሁ፣ ኪራ የሚያስታውሰው ማጅራቱን ሲመታ ነው ብያቸዋለሁ። እናንተ አልሰማ ብላችሁ ነው እንጂ ኪራ አሁን እነዛ ሰዎች እሱን ይመቱታል ወይም ደግሞ ሲጣላ ምናምን ይመታል በመሃል። ከዛ በኋላ ትውስታው ይመለሳል። እንደዛ ነው ማስበው። እኔ መቼም አንድ ክፍል ሪቪው አላደረኩም፣ በዛ መሃል አስታውሷል እንደማትሉኝ ተስፋ አለኝ። አይዟችሁ ኢንፎርሜሽኑ ስላለኝ ስቀልድባችሁ ነው። እና እንደዛ አይነት ነገር እጠብቃለሁ። እንደነዚህ አይነት ነገሮችን እናያለን ብዬ ነው ማስበው። ከዚህ የተለየ በትላንትናው ክፍል አለ ብዬ ማስበው ነገር የለም። በቃ የተለየ ነገር የለም። ይህንን ያየ ነው። ኪያ መምጣቷ ደስ ብሎኛል። እኔ ከዚህ በፊትም ብያችኋለሁ ኪያ መመለስ አለባት ብያችሁ ነበረ። የኪያ በር ሲንኳኳ የመጣችው ኪራን የገጨችው ልጅ መስላኝ ነበረ እና እሷ ብትመጣ አሪፍ ነበረ። ምክንያቱም ከዚህ በፊት ከኒና ጋር አውርተዋል፣ ስለዚህ ሰው አውርተው ነበረ። አገኛታለሁ ምናምን እሷን ማገዝ አለብኝ አይነት ነገር አውርታ ነበረ። እሷን ብታግዛት በጣም አሪፍ ነው። ምክንያቱም ኪራ ነበረ እሷን ማገዝ የነበረባት፣ ኪራ ደግሞ ረስቷታል። ስለዚህ ይቺ ልጅ በመሃል መጎዳትም ሆነ መቅለጥ የለባትም። ስለዚህ ልጅቷ እሷን ብታገዝና ስራ ብታስጀምራት ምናምን በቃ በዚህ መልኩ ቢሆን በጣም አሪፍ ይሆናል ብዬ ነው ማስበው። እኔ ከዚህ የዘለለ የተለየ ነገር አለ ብዬ አላስብም። በትናንትናው ክፍል በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ